ስለወላድ ለው ልቦም ይመለሱ ተገረዛ ወላድ እድመል ካለ በኸይቴት ነውሪ ትግራዊቲ ናምታ ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? የለተሰኞ ህዳር 1 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ ፕሮፌሰር ላጲሶ ጌዴሌቦ ከዚህ ዓለም በሞት ተለዩ። የታሪክ ተመራማሪው ፕሮፌሰር ላጲሶ ጌዴሌቦ በትናንትናው ዕለት ከዚህ ዓለም በሞት ተለይተዋል። ፕሮፌሰር ላጲሶ ጌዴሌቦ ባደረባቸው ህመም ሕክምናቸውን ሲከታተሉ ቆይተው በ87 ዓመታቸው ከዚህ ዓለም በሞት መለየታቸውን ቤተሰቦቻቸው ተናግረዋል። ፕሮፌሰር ላጲሶ ጌዴሌቦ በኢትዮጵያ እንዲሁም በአፍሪካ የታሪክ ጥናትና ምርምር በማካሄድ የተለያዩ የታሪክ መጽሐፍትን ለአንባቢያን አበርክተዋል። ኢትዮጵያውያንን የጋራ ሴት ባህልና ቋንቋ በማውሳት የህዝቦች ታሪክ ጎልቶ እንዲታወቅ ከፍተኛ አስተዋጽኦ ማበርከታቸውንም ተመላክቷል። ፕሮፌሰር ላጲሶ ጌዴሌቦ የአስከሬን ሽኝት ቀብር ስነ ስርዓት የፊታችን ማክሰኞ ህዳር 2 ቀን 2018 ዓ.ም እንደሚከናወን ተጠቁሟል። ትግራይ ክልል ሌላ ታጣቂ ኃይል ወደ ጫካ መግባቱ ተሰምቷል። የኢሮብ ብሔረሰብ ህልውናውን ከህወሓት ተደጋጋሚ ጥቃት ለመታደግ በሰላማዊ ትግል ያደረገው ጥረት አልተሳካም ያሉ ቡድኖች ናቸው ራሳቸው ኢሮብ ዋዶ በሚል አደራጅተው ለትጥቅ ትግል ጫካ መግባታቸውን እወቁልን ብለዋል። ኢሮብ ዋዶ ከቲፒኤፍ ጋር በጥምረት እንደሚሰራ ታውቋል። ትግራይ ክልል ከህወሓት ተነጥሎ ቲፒኤፍ የሚል የሰላም ኃይል ሀራ መሬት ላይ መውጣቱም ይታወቃል። የብልጽግና ፓርቲ አመራሮች ሲሰጥ የቆየው ስልጠና የፓርቲው ፕሬዝዳንት ዶክተር አብይ አህመድ በሰጡት የስራ መመሪያ ተጠናቀቀ። የብልጽግና ፓርቲ አመራሮች ሲሰጥ የቆየውን ስልጠና የፓርቲው ፕሬዝዳንትና የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት የስራ መመሪያ በስኬት ፍጻሜውን ማግኘቱን የፓርቲው ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊ አቶ አደም ፋራህ አስታወቁ። በመደመር መንግስት እይታ የዘርፎች መርታ በሚል መሪ ሀሳብ ለብልጽግና ፓርቲ ከፍተኛ አመራሮች ከጥቅምት 19 እስከ 30 አዳማና በአዲስ አበባ ከተሞች በተለያዩ ርዕሰ ጉዳዮች ሲሰጥ ቆይቷል። በስልጠናው ከመላው ኢትዮጵያ የተውጣጡ ወደ 2000 የሚጠጉ የፓርቲ አመራሮች እንደተሳተፉበት አቶ አደም በማህበራዊ ትስስር ገጻቸው ባሰፈሩ መልእክት አመልክተዋል። ስልጠናው ያስተሳሰብ አንድነት ከመፍጠርና የተግባር አፈጻጸምን ከማላቅ አኳያ እጅግ ከፍተኛ ፋይዳ የተገኘበትና ፓርቲው እውነተኛ የህብረ ብሔራዊነት ተምሳሌት መሆኑን በተጨባጭ የተንጸባረቀ ቀበት ነበር ሲሉ ገልጸዋል። የስልጠናው መርሃ ግብር ከዝግጅት እስከ ገለጻ የቡድን ውይይት፣ ተሞክሮ ልውውጥ፣ የልማት ስራዎች፣ የመስክ ጉብኝትና ማጠቃለያ ድረስ ዓላማውን በሚገባ አሳክቶ እንዲጠናቀቅ ኃላፊነቱን ለተወጡ አካላት ሁሉ ምስጋና አቅርበዋል። በዚህም አስተባባሪዎች፣ አሰልጣኞች፣ አወያዮች፣ የጸጥታ ተቋማት፣ የኦሮሚያ ብሔራዊ ክልላዊ መንግስትና ልዩ ልዩ ተቋማት አመስግነዋል። የአዳማ ከተማ አስተዳደር፣ የአዲስ አበባ ከተማ አስተዳደርና የስልጠናው ተሳታፊ አመራሮች ላበረከቱ ከፍተኛ አስተዋጽኦ ምስጋና ያገኙ ናቸው። የትግራይ ወጣቶች ጉዳይ ቢሮ በየመን የሚገኙ የትግራይ ስደተኞች አስቸኳይ ጥበቃ እንዲደረግላቸውና ወደ ሀገራቸው እንዲመለሱ አሳሰበ። የትግራይ ጊዜያዊ አስተዳደር የወጣቶች ጉዳይ ቢሮ በየመን የሚገኙ ኢትዮጵያውያን ስደተኞች አሳሳቢና እየተባባሰ የመጣ ሰብአዊ ቀውስ ውስጥ መሆናቸውን በመግለጽ ለዓለም አቀፍ የስደተኞች ድርጅትና ለኢትዮጵያ ቀይ መስቀል ማህበር አስቸኳይ ጥሪ አቅርቧል። ቢሮው ለሁለቱ ተቋማት በላከው ደብዳቤ በርካታ የትግራይ ወጣቶችን ጨምሮ በመቶ ሺዎች የሚቆጠሩ ስደተኞች ለህይወት አስጊ በሆነ ሁኔታ ውስጥ እንደሚገኙ ገልጾ ደብዳቤው የጻፈው በአጣዳፊ ሁኔታና በብርቱ ስጋት መሆኑን ገልጿል። አብዛኞቹ ስደተኞች የተሻለ እድል ፍለጋ አደገኛ ጉዞ ላይ የነበሩ ሲሆን አሁን ላይ ራሳቸውን በከፍተኛ አደጋ ውስጥ ሆነው ማግኘታቸውን ደብዳቤው አመልክቷል። ቢሮው እንዳለው ከሆነ በየመን የሚገኙ ስደተኞች ወደ ሀገራቸው እንዲመለሱ መገደዳቸውን የኃይል ዛቻ፣ እስርና ሰብአዊ ክብራቸውን የሚነካ እንዲሁም መሰረታዊ የሆኑ የሰብአዊ መብት የሚጥሱ አደገኛ የቅጣት አይነቶች እየደረሰባቸው ይገኛል። ደብዳቤው ወጣት ሴቶችና ህጻናት ለብዝበዛና ለኃይል ጥቃቶች በከፍተኛ ሁኔታ ተጋላጭ እንደሆኑ ጠቅሷል። በዚህም ቢሮ ዓለም አቀፍ የስደተኞች ድርጅትና የኢትዮጵያ ቀይ መስቀል በአስቸኳይ እርምጃ እንዲወስዱ የስደተኞቹ አካላዊ ደህንነት ለማረጋገጥና በክብር ወደ ሀገራቸው እንዲመለሱ ለማመቻቸት በአፋጣኝ ጣልቃ ገብነት እንዲያደርጉ አሳስቧል። የትግራይ ጊዜያዊ አስተዳደር ተመላሾቹ ኢትዮጵያ ሲደርሱ ለመቀበልና መልሶ የማቋቋም ድጋፍ
በማድረግ ከሰብአዊ ረድኤት አጋሮች ጋር በቅርበት ለመስራት ዝግጁ መሆኑን አረጋግጧል። በምዕራብ ጎንደር ዞን መተማ ወረዳ ኩመራ አፍጠጥ ቀበሌ ባጋጠመው የትራፊክ አደጋ የ4 ሰዎች ሕይወት ማለፉን በመተማ ወረዳ የኩመራ አፍጠጥ ቀበሌ አስተዳዳሪ አቶ ውበቱ መኮንን ገልጸዋል። በአደጋው ከሟች በተጨማሪ 2 ሰዎች ከባድ የአካል ጉዳት እንዲሁም የንብረት ውድመት መድረሱን ገልጸዋል። አደጋው የደረሰው አንድ የህዝብ ማመላለሻ አባዱላ መኪና ጥቅምት 29 ቀን 2018 ዓ.ም 11 ሰዓት ገደማ ከመተማ ዮሐንስ ወደ ገንዳ ውሃ ከተማ አስተዳደር በመጓዝ ላይ እያለ መተማ ወረዳ ኩመራ አፍጠጥ ቀበሌ ሰዎች አሳፍሮ ከገንዳ ውሃ ወደ ኮክኒት ከተማ ከሚጓዝ ባጃጅ ጋር በመጋጨት ነው። የተጎዱ ሰዎች ወደ ሕክምና ተቋም መወሰዳቸውና የአደጋው መንስኤ እየተጣራ መሆኑን ዞኑ አስታውቋል። መረጃው የምዕራብ ጎንደር ዞን ነው። የኢትዮጵያ አየር መንገድ የአሜሪካ ፌዴራል አቪዬሽን አስተዳደር መመሪያ በአሜሪካ አፍሪካ በረራዎች ላይ ተጽዕኖ እንደማይፈጥር አስታወቀ። የኢትዮጵያ አየር መንገድ ቡድን የአሜሪካ የፌዴራል አቪዬሽን አስተዳደር የወጣው አዲስ መመሪያ ወደ አሜሪካና ከአሜሪካ በሚያደርጋቸው ዓለም አቀፍ በረራዎች ላይ ተጽዕኖ እንደማይፈጥር አስታውቋል። አየር መንገዱ ጥቅምት 28 ቀን ባወጣው መግለጫ አፍሪካንና አሜሪካን የሚያገናኙ ሁሉም የኢትዮጵያ አየር መንገድ በረራዎች በታቀደላቸው መርሃ ግብር መሰረት እንደሚከናወኑ አረጋግጧል። ይሁን እንጂ ሌላ አየር መንገድ በመጠቀም ከአሜሪካ ከተሞች ወይም ከሌሎች መዳረሻዎች የሚመጡ ተሳፋሪዎች በመመሪያው ምክንያት የበረራ ሰዓት ማስተካከያ ወይም ተጨማሪ የማረጋገጫ ሂደቶች ሊገጥማቸው ይችላል ሲል አስገንዝቧል። የኢትዮጵያ አየር መንገድ በዚህ ምድብ ውስጥ ለሚገኙ ተጓዦች ለጉዟቸው ተጨማሪ ጊዜ እንዲሰጡና ከመነሳታቸው በፊት የግንኙነት ዝርዝሮችን ከአየር መንገዶቻቸው እንዲያረጋግጡ መክሯል። አየር መንገዱ አክሎም የአሜሪካ መግቢያ በሆኑት ዋሽንግተን፣ ደላስ፣ ኒውዮርክ እና ቺካጎ እና አትላንታ በኩል የሚጓዙ መንገደኞች የሚመለከታቸው አየር መንገዶች እንዲያጣሩና ለግንኙነቶች ተጨማሪ ጊዜ እንዲያቅዱ አሳስበዋል። መግለጫው የኢትዮጵያ አየር መንገድ ወደ አሜሪካ፣ አፍሪካና ሌሎች ቦታዎች ለሚጓዙ ሁሉም ደንበኞች አስተማማኝ፣ ምቹና እንከን የለሽ አገልግሎት ለመስጠት ቁርጠኛ ነው ብለዋል። ኢትዮጵያ በዩኔስኮ የስራ አስፈጻሚ ቦርድ አባል ሀገር ሆና ተመረጠች። ኢትዮጵያ በተባበሩት መንግስታት ድርጅት የትምህርት፣ የሳይንስ፣ የባህል ድርጅት የስራ አስፈጻሚ ቦርድ አባል ሀገር ሆና ተመርጣለች። ኢትዮጵያ በሳማርካንድ ኡዝቤኪስታን እየተካሄደ በሚገኘው 43ኛው የዩኔስኮ ጠቅላላ ጉባኤ ላይ የስራ አስፈጻሚ ቦርድ አባል ሀገር ሆና ተመርጣለች። የስራ አስፈጻሚ ቦርድ ከጠቅላላ ጉባኤና ሴክሬታሪያን በተጨማሪ በዩኔስኮ ከ3 መሰረታዊ አካላት አንዱ ሲሆን በጠቅላላ ጉባኤው ይመረጣል። በጠቅላላ ጉባኤው ስልጣን ስር የሚሰራው ቦርዱ ለተቋሙ የስራ መርሃ ግብርና በዋና ዳይሬክተር የቀረበለትን ተጓዳኝ የበጀት ግምት በመመርመር ከውሳኔዎቹ ጋር ለጠቅላላ ጉባኤ እንደሚያቀርብ ተጠቁሟል። የሱዳን ፈጥኖ ደራሽ ልዩ ኃይል በግብጽ አየር ማረፊያዎችና ስትራቴጂካዊ ሰፈሮች ላይ ጥቃት ለመሰንዘር በመዛቱ የተደናገጠችው ግብጽ ለተባበሩት አረብ ኤሚሬቶች ሰሞታ ማሰመቷ ተነግሯል። የፈጥኖ ደራሹ ኃይል አዛዥ መሐመድ ሐምዳን ዳግሎ ከቅርብ ሳምንታት ወዲህ በግብጽ አየር ማረፊያዎችና ስትራቴጂካዊ ሰፈሮች ላይ ጥቃት ለመፈጸም የሚሰነዘረው ዛቻ እየጨመረ መምጣቱን ግብጽን አስደንግጧል። በተለይም የአልፋሽር ግዛት በፈጥኖ ደራሽ ኃይሉ እጅ እንደወደቀ ግብጽ የተባበሩት አረብ ኤሚሬቶች ፈጥና ማረጋገጧን የአፍሪካ ኢንሳይደር መረጃ ይጠቁማል። ግብጽና ዩኤኢ በሱዳን እርስ በርስ ጦርነት ሐምዳን ዳግሎና ጀነራል አልቡርሃንን ደግፈው በተለያዩ ጎራ የተሳተፉ ሀገራት ቢሆኑም የኢሚሬቶች ደጅ መጥናቱ ተመላክቷል። በቅርቡ የአየር መከላከያ ስርዓቶችና ከፍተኛ የቴክኖሎጂ ድሮኖችና ከዩኤኢ የቀረበላትን ፈጥኖ ደራሽ ኃይል የሀገሪቱን ጦር ከወሳኝ ይዞታ ማስለቀቅ መቻሉ በግብጽ ወገን ስጋት ፈጥሯል። የሱዳን ጦር በበኩሉ ከአጋሮቻቸው ግብጽ የቅድመ ማስጠንቀቂያ ራዳር ስርዓትና በግብጽ ራስ ባናስ በሚገኘው የጦር ሰፈር ውስጥ ያሉ የአየር መከላከያ ስርዓቶችን ለመጠቀም ያቀረበው ጥያቄ ካይሮ ግጭት ውስጥ ዘልቃ ላለመግባት በስጋት እምቢታዋን መግለጿን የዘገበው ምንጩ ጨምሮ አስነብቧል። በኢትዮጵያ በአጋቾች ታግቶ የቆየው ኬንያዊ ዜጋ 3 ሚሊዮን ሽልንግ ከተከፈለ በኋላ መለቀቁን ፕሬዝዳንቱ ዊሊያም ሩቶ አስታወቁ። የኬንያው ፕሬዝዳንት ዊሊያም ሩቶ ከኢትዮጵያ መንግስት ጋር በመተባበርና በአዲስ አበባ ያሉት አምባሳደራቸው ባደረጉት ጥረት 3 ሚሊዮን የኬንያ ሽልንግ ለአጋቾች ከተከፈለ በኋላ ሳሙኤል ንጃንጊ የተባለ ዜጋቸው መለቀቁን ገልጸዋል። ሳሙኤል ከሳምንት በፊት በደብረ ብርሃን ከተማ ተቀጥሮ ከሚሰራበት ድርጅት ታግቶ እየተወሰደ ሲሆን የኬንያ አምባሲ ለኢትዮጵያ
የኢትዮጵያ መንግስት ጉዳዩን ካሳወቀ በኋላ ድርድሮች መደረጋቸው ተዘግቧል። ዊሊያም ሩቶ 3 ሚሊዮን የኬንያ ሽልንግ በአጋቾች መጠየቁን ገልጸው ሳሙኤል ይሰራበት የነበረው ድርጅት ክፍያውን መክፈሉን ገልጸዋል። ሳሙኤል ከተለቀቀ በኋላ አዲስ አበባ በሚገኘው የኬንያ ኤምባሲ መቆየቱንና ወደ ኬንያ ሄዶ ከቤተሰቦቹ ጋር መቀላቀሉ ሲነገር ሩቶ ዜጎችን የሚሰሩባቸው የውጭ ሀገር ድርጅቶች እንደ ሳሙኤል ሁሉ ከታወቀ መንግስት አስፈላጊውን ድጋፍ ያደርጋለን ብለዋል። ውድ አድማጭ ተመልካቾቻችን የዛሬ መረጃዎቻችን እነዚህን መስሎ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም